ሰላም ጤና ይስጥልን ክብራትና ክብሯን እንደምን አላችሁ? ሳምንቱ እንዴት አለፈ? እኛ በጣም ደህና ነን። በቀጥታ በርከት ያሉ ጉዳዮችን የምንነግራችሁ ስፖርት መረጃ ሰዓታችን ጀምሯል። በቀጥታ ወደ ጉዳዮቻችን ከማለፋችን በፊት ጥቂት ነጥቦችን እናነሳለን። በተለይ የምናነሳቸው ጉዳዮች በማንቸስተር ሲቲ በኩል የበርናንዶ ሲልቫ ጉዳይ ይነሳል። አርሰናል ቤት የጉዳት ዜና በተለይ ጋብሪኤል ማጋሌሽ ምን ያክል ከሜዳ ሊርቅ ይችላል? አዳዲስ የወጡ መረጃዎች አሉ። ከማንቸስተር ዩናይትድ ጋር በተያያዘ ብሩኖ ፈርናንዴዝ ሪከመንድ ያደረገው አንድ ተጫዋች አማካኝ ስፍራ ላይ የተጫዋች ማን ነው በዝርዝር እንነግራችኋለን። ሌሎችንም ጉዳዮች ይዘናል። ከኤፍኤ ካፕ ጋር ከማንቸስተር ሲቲ ጋር በተያያዘ ቸልሲ ቤትም ያሉ የዝውውር ጉዳዮች የሊቨርፑል ወቅታዊ ችግርንም የተመለከተ ጉዳይ አነሳለሁ። የማክስ ዳውማን ጉዳይም በአርሰናል ቤት ይነሳል። እነዚህና ሌሎች ጉዳዮችን በስፋት እየነገርናችሁ እንቆያለን። እናንተ ግን አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ጻፉልን። ለእናንተ የምናነሳቸው ጥያቄዎች አሉ። እነሱን ወደ በኋላ ላይ አስከትላለሁ። ሳምንቱ ግን እንዴት አለፈ? እንዴት ተመለከታችሁት? የሳምንቱ መጨረሻ ጨዋታዎች በኤፍኤ ካፕ በእንግሊዝ የነበሩ ጨዋታዎች ነበሩ። ባርሴሎና በላሊጋው ላይ ለመሪነት ወይም ለአሸናፊነት የቀረበ ጊዜን እያሳለፈ ይገኛል። እንዴት ተመለከታችሁት ሳምንቱን? መልእክቶቻችሁን ጻፉልን። ሀሳብ አስተያየቶቻችሁን እንጠብቃለን። ትናንትናም የመጡልን መልእክቶች አሉ። በእናንተ በኩል የተላኩልን የተመረጡ ሀሳቦችን እናነሳለን። ከሳምንቱ መጨረሻ ጨዋታዎች ጋር በተያያዘ ትናንትና በኤፍኤ ካፕ ከነበረ ጨዋታ ነው የምንጀምረው። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩ። ቻናላችንን ቤስ ስፖርት ኢትዮጵያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። አሁን 162,000 ሰብስክራይበር ላይ እንገኛለን። ከዛ በላይ ቁጥሩ ከፍ ማለት አለበት። የእናንተን ተሳትፎ ደግሞ ለዚህ እንፈልጋለን። ዌስትሃም ዩናይትድ ከሊድስ ዩናይትድ ያደረጉ ጨዋታ ነበር በለንደን ስቴዲየም። ትናንትና 2-2 በሆነ ውጤት መደበኛው ደቂቃ ተጠናቀቀ። አስቀድሞ ታናካ 26ኛው ደቂቃ ላይ ለሊድስ ዩናይትድ ግብ አስቆጠረ። የተጫዋች በቅርብ ጊዜያት ላይ በተለይ ሊቨርፑል ያስቆጥራት ግብ በፕሪሚየር ሊግ ላይ ትታወሳለች። የሱ የኤሌመንተሪ ወይም የመጀመሪያ ደረጃ ትምህርት ቤት ላይ አስተማሪ የነበሩ አንድ ጃፓናዊ የሱን ማሊያ ለብሰው በስቴዲየም ተገኝተው ከዛ በኋላ የነበረው ስቶሪም በጣም የሚያስገርም አይነት ነበረ። ታናካን ብዙዎቻችሁ ታስታውሱታላችሁ። 26ኛው ደቂቃ ላይ ሊድስን ቀዳሚ ያደረገ። ከዛ በኋላ ዶሚኒክ ካልቨርት ልዊን 75ኛው ደቂቃ ላይ በፍጹም ቅጣት ምት ግብ አስቆጥሮ ሊድስ ዩናይትድ አሸነፈ በሚባልበት ሰዓት ላይ ፈርናንዴዝ 93ኛው ደቂቃ ላይ እንዲሁም ደግሞ ዲሳሲ 96ኛው ደቂቃ ላይ ዌስትሃምን ግቦች አስቆጥረው 2-2 ጨዋታው በመደበኛ ሰዓት በኤክስትራ ታይምም ተጠናቀቀና ወደ መለያ ምት ነበር ያመሩት። በዚህ ሰዓት ዌስትሃም 2-0 በሚመራበት ሰዓት ላይ የለቀቁ ከስቴዲየም የወጡ ደጋፊዎች ነበሩ። አስገራሚ አጋጣሚ ነበረ። ዌስትሃም በአጠቃላይ 4-2 በሆነ ውጤት የተሸነፈበት ጨዋታ ነበረ በመለያ ምት። ነገር ግን ከስቴዲየም የወጡ የዌስትሃም ደጋፊዎች ጨዋታውን በርቀት ሲመለከቱ ነበረ። በአቅራቢያቸው ባሉ ሬስቶራንቶች በመስታወት እንግዲህ ከውጭ ቆመው ሲመለከቱ የሚያሳይ ምስሎችን፣ ቪዲዮችን በማህበራዊ ትስስር ገጾች ብዙዎች ሲያጋሩ ተመልክተናል። ሁሉም ዌስትሃም ዩናይትድ ወድቋል። ሊድስ ዩናይትድ ወደ ቀጣዩ ዙር አልፏል። ሊድስ ደግሞ ከቸልሲ ጋር ተደልድሏል። በኤምሬትስ ኤፍኤ ካፕ ሰሚፋይናል በዌምብሌ ስቴዲየም የሚደረጉ የሰሚፋይናል ጨዋታዎች ናቸው። ማንቸስተር ሲቲ ከሳውዛምተን፣ ቸልሲ ከሊድስ ዩናይትድ ጨዋታቸውን ያከናውናሉ። አርሰናል ምናልባት ሳውዛምተንን አሸንፈው ቢሆን ኖሮ ከማንቸስተር ሲቲ ጋር ይገናኝ ነበር ብሎ መተንበይ ሳይሆን መናገር ይቻል ነበር። ነገር ግን ለአርሰናል በጣም በሚያስገርም ሁኔታ ከውድድሩ ውጭ የሆነበት ጨዋታ ነው። ለሁሉም በሳምንቱ መጨረሻ ሌሎችም ሊጎች ላይ የነበሩ ጨዋታዎች ነበሩ። በጣሊያን ሴሪያ ከነበሩ ጨዋታዎች መካከል በእርግጥ በስፔን ላሊጋ የተደረጉ ጨዋታዎች ትናንትና በደንብ አንስተናቸዋል። ሪያል ማድሪድ የተሸነፈበት፣ ባርሰሎና ያሸነፈበትና ለላሊጋ ዋንጫ የበለጠ የቀረበበት ነበር። ትናንትና ከነበሩ ጨዋታዎች መካከል ኢንተር ከኤስ ሮማ ያደረጉት ጨዋታ ነበረ። ኢንተር ሚላን 5-2 አሸንፏል። ማርከስ ቱራም አንድ ግብ አስቆጥሯል። ላውታሮ ማርቲኔዝ 2 ግቦችን ከንቻናሎግሉ ሌላኛውን ባሬላም ሌላ ግብ አስቆጥሮ 5-2 በሆነ ውጤት የተጠናቀቀ ጨዋታ ነው። ኢንተር ሚላን አሁን በሴሪያው 31ኛ ሳምንት ላይ ደርሷል። በአጠቃላይ 72 ነጥቦችን ይዞ በ9 ነጥብ ልዩነት ሴሪያውን እየመራ ይገኛል። ኤስ ሚላን አንድ ተስተካካይ መርሃ ግብር አለው። ማሸነፍ የሚችል ከሆነ የነጥብ ልዩነታቸው ወደ 6 ይጠባል። ናፖሊ 62 ነጥብ አለው። በ10 ነጥብ ልዩነት ዝቅ ብሎ ተቀምጧል። ዛሬም የሚደረጉ ጨዋታዎች አሉ። በጣሊያን ሴሪያ ላይ ናፖሊ ከኤስ ሚላን፣ ዩቬንቱስ ከጄኖዋ ጨዋታቸውን ያከናውናሉ። እነዚህ ተጠባቂ የሚባሉ መርሃ ግብሮች ናቸው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ደግሞ ከማክሰኞ ምሽት ጀምሮ ማክሰኞና ረቡዕ ይደረጋሉ። ባየር ሙኒክ ከሪያል ማድሪድ የሚደረገው ጨዋታ ምሽት 4 ሰዓት ላይ እንዲሁም ደግሞ ስፖርቲንግ ሊዝበን ከአርሰናል የሚያደርጉት ጨዋታ ምሽት 4 ሰዓት ላይ በጆዜ አልቫላድ የሚደረግ ጨዋታ ነው። በስፖርቲንግ ሊዝበን እና
በስታዲዮ ጆዜ አልቫሌድ ላይ በአርሰናል መካከል እንዲሁም ደግሞ ሳንቲያጎ በርናባው ላይ አርሰናል የሪያል ማድሪድ እና የባየር ሙኒክ ጨዋታ ከአርሰናል ውጪ የሚጠበቁ ጨዋታዎች ናቸው። እነዚህን ጨዋታዎች በተመለከተ ነገ በስፋት የምናነሳቸው ዝርዝር ነጥቦች ይኖራሉ። በቀጥታ ወደ ሌሎች ጉዳዮቻችን እንለፍ። የምናነሳቸው ሀሳቦች አሉ። ማንቸስተር ዩናይትድ ቤት፣ አርሰናል ቤት፣ ሊቨርፑል ቤት የሚነሱ ብዙ ሀሳቦች አሉ። የማንቸስተር ሲቲን ግን ጉዳይ ላስቀድም። ከማንቸስተር ሲቲ ጋር በተያያዘ ፖርቹጋላዊው በርናንዶ ሲልቫ በነጻ ዝውውር ክለቡን ይለቃል። ምንም አይነት ክፍያ ሳይጠበቅበት ኮንትራቱ ይጠናቀቃል በክረምቱ ጁን ላይ። በዚህም መሰረት ጁን ላይ ኮንትራቱ ሲጠናቀቅ ወደ ፈለገበት ክለብ መሄድ ይችላል። ማንቸስተር ሲቲም ተጫዋቹን ለማቆየት ለማስገደድ ሙከራ አላደረገም። የተጫዋቹን ፍላጎት በእርግጥ 2 ዓመት 3 ዓመታት በፊት ያንን ተመሳሳይ ዝውውር ማድረግ ነበር። ወደ ባርሰሎና መሄድ ይፈልግ ነበር። ፓሪስ ሰን ዠርመን ሲባል እንደነበረ ይታወቃል። በርናንዶ ሲልቫ በማንቸስተር ሲቲ በጣም የትልቅ ክብር በተለይ የዳቪድ ሲልቫ ተተኪ በሲልቫ ስያሜ በደንብ አመታትን አገልግሏል። 9 አመታትን በማንቸስተር ሲቲ ቆይቷል። 1 የአውሮፓ ቻምፒየንስ ሊግ ዋንጫ፣ 6 የፕሪሚየር ሊግ ዋንጫ፣ 4 ሊግ ካፕ እንዲሁም ደግሞ 2 የኤፍኤ ካፕ ዋንጫዎችን አሸንፏል። ስኬታማ ከሚባለው በላይ ውጤታማ የነበረ ቆይታን 9 ዓመታትን አሳልፏል። በበርናንዶ ሲልቫ ስኬት እንግዲህ ብዙዎች የሚደሰቱበት ነው። ፔፕ ሊንጀርስ አንድ አስተያየት ሲሰጡ ነበር። በርናንዶ ሲልቫ እሱን ለመተካት ከባድ ነው፣ የተለየ አይነት ተጫዋች ነው ሲሉ ነበር። በእርግጥ እንደዚህ አይነት ተጫዋቾችን ከመተካት ጋር በተያዘ ለምሳሌ በበርናንዶ ሲልቫ ተመሳሳይ ያሉ ኳሊቲዎችን ዳኒ ኦልሞን ለምሳሌ ባርሰሎና ቢያመጣ ዳኒ ኦልሞ የተሻለ አውት ፐርፎርም ሊያደርግ ይችላል። በርናንዶ ሲልቫን ግን መሆን አይችልም። ሃርሊንግ ብራውት ሃላንድ ከማንቸስተር ሲቲ ቢለቅ በሌላ አጥቂ ቢተካ ያኛው አዲሱ አጥቂ ሃርሊንግ ብራውት ሃላንድን ሊተካ የሚችለው በቁጥሮች ሊሆን ይችላል። ግን በባህሪ በአስተዋጽኦ በጨዋታ ረገድ ፍጹም የተለያዩ ናቸው። አይደንቲካል የሚባል አይነት ተጫዋች የለምና በርናንዶ ሲልቫን መተካት ማንቸስተር ሲቲ በሁለቱም ተጫዋቾቹን በአንድ በጣም ወሳኝ ተጫዋች ማግኘት የሚችል ከሆነ በጣም ጥሩ ነው። ነገር ግን ተጫዋቹ ከአመታት ግልጋሎት በኋላ በሚገርም ብቃት በሚገርም ተሰጥኦ ማንቸስተር ሲቲን አገልግሏልና ያለ አንዳች ቅሬታ ያለውን ነገር በሙሉ መስጠቱን የማንቸስተር ሲቲ ደጋፊዎች ጭምር የሚመሰክሩለት ነው። የማንቸስተር ሲቲ ደጋፊዎች እንያችሁ ሀሳብ አስተያየቶቻችሁን ጻፉልን። የማንቸስተር ሲቲ ቆይታው የበርናንዶ ሲልቫ እንዴት ነበረ? ሌሎችም ሀሳባችሁን ጽፉልን ትችላላችሁ። በበርናንዶ ሲልቫ ዙሪያ ምን ሲያደርግ ታስታውሱታላችሁ? በምን ሊታወስ ይችላል? በማንቸስተር ሲቲ ቤት ሀሳብ አስተያየቶቻችሁን እንጠብቃለን። ከማንቸስተር ሲቲ ጉዳዮች ጋር በተያያዘ በርናንዶ ሲልቫ መልቀቁን ተከትሎ በሚቀጥሉት ጊዜያት ላይ ሱማን ይተካል የሚለው ጉዳይ የሚጠበቅ ቢሆንም ባለፉት አመታት ላይ በማንቸስተር ሲቲ የነበሩ ዝውውሮች በተለይ የሻክ መንሱር ከመጡ በኋላ የነበሩ 10 ዝውውሮችን ወደ መጨረሻ ላይ አነሳላችኋለሁ። ከማንቸስተር ዩናይትድ ጋር በተያያዘ የሚነሱ ጉዳዮችን ደግሞ ላንሳ። ማንቸስተር ዩናይትድን በተመለከተ አማካኝ ስፍራ ላይ የዩናይትድ ጥያቄዎች ይነሳሉ። ማንቸስተር ዩናይትድ 5-6 ተጫዋቾች ያስፈልጉታል በቀጣይ ዓመት በአውሮፓ ቻምፒየንስ ሊግም በሊጉም ላይ የበለጠ ለመጠናከር አንዳንድ ጥያቄዎች ሲነሱ ነበር። በእርግጥ ለዩናይትድ ደጋፊዎችም ይህንን ጥያቄ አቅርቤ ልለፍና የዝውውር ሂደቶችን አነሳለሁ። ማንቸስተር ዩናይትድ ባለፈው ዓመት ለምሳሌ 31ኛው ሳምንት የእንግሊዝ ፕሪሚየር ሊግ ላይ ሊያንድሮ ጋርናቾ፣ ማርከስ ራሽፈርድ እንዲሁም ደግሞ ማርከስ ራሽፈርድ በእርግጥ በቡድን ውስጥ በውሰት ውል ከቡድኑ ጋር ቆይታ አላደረገው እንዳስተን ቪላ ሄዶ እንደነበረ ይታወቃል። ራስመስ ሆይሉን የነበሩበት ቆይታ ይታወሳል። እነዚህ ተጫዋቾች ሌሎችም የዩናይትድ አጥቂዎች ያስቆጥሯቸው 12 ግቦችን ብቻ ነበሩ። ዘንድሮ ግን ማቲያስ ኩና፣ ብሪያን መቤሙ፣ ሼሽኮ የመሳሰሉ ተጫዋቾች በማንቸስተር ዩናይትድ ያስቆጥሯቸው ግብ ብዛቶች ከ27 28 ከፍ ብሏልና በጣም ጥሩ አፕግሬድ አድርጓል። ጥሩ ተሻሽሏል ማንቸስተር ዩናይትድ። በዚህ ሂደት ላይ ግን አንድ ጉዳይ ላንሳላችሁ። ማንቸስተር ዩናይትድ ከነበረው ከባለፈው ዓመት የውድድር ዓመት ሲጀመርና ዘንድሮ ከነበረው አጥቂዎች እንዲሁም አጠቃላይ በግብ ጠባቂም በተለያዩ ቦታዎች ላይ ያሉ ስሞችን ላንሳላችሁ። ማርከስ ራሽፈርድ፣ አሊያንድሮ ጋርናቾ፣ ራስመስ ሆይሉንድ፣ አንድሬ ኦናና እነዚህ የተተኩት ደግሞ ማርከስ ራሽፈርድ በማቲያስ ኩኛ፣ ጋርናቾ በብሪያን መቤሙ፣ ራስመስ ሆይሉንድ በቤንያሚን ሼሽኮ እንዲሁም ደግሞ አንድሬ ኦናና በሶሎመንስ ነበር የተተኩትና እነዚህ የትኛው ተጫዋች ራሽፈርድ በኩኛ ወይስ ደግሞ ጋርናቾ በብሪያን መቤሙ ወይስ ሆይሉንድ በሼሽኮ ወይም ደግሞ ኦናና በሶሎመንስ የተተኩት የበለጠ ጥሩ ዝውውር የሚባለው የትኛው ነው? እያንዳንዳቸውን ማርከስ ራሽፈርድን ከኩኛ፣ ጋርናቾን ከብሪያን መቤሙ ያነጻጸራችሁ እስቲ ሀሳብ አስተያየቶቻችሁን
መልእክታችሁን ጻፉልን። ከማንቸስተር ዩናይትድ ጋር በተያያዘ ብሩኖ ፈርናንዴዝ ለዩናይትድ ሰዎች አንድ ሪከመንድ ያደረገው ተጫዋች አለ የሚል ዘገባዎችን እየተመለከትኩ እገኛለሁ። ዘሰን ነው ዘገባውን ይዞት የወጣው። እንደ ብሩኖ ፈርናንዴዝ ሪከመንዴሽን ጥቆማ ከሆነ የዌስትሃም ዩናይትዱ ተጫዋች ማቲያስ ፈርናንዴዝን ወደ ዩናይትድ ብታመጡት ጥሩ ነው የሚል መልእክቱ ልኮላቸዋል። በዩናይትድ በኩል ካዘሜሮን ይለቃል። የማኑኤል ኡጋርቴ መቆየት በጣም አጠራጣሪ ነው። ዘንድሮ ካሪክ ከመጣ በኋላ ብዙ እየተጠቀምበት አይደለምና ኤሊያት አንደርሰን፣ ካርሎስ ባሌባ፣ ሌሎችም ስሞች ሲጠሩ ነበረ። የማቲያስ ፈርናንዴዝ ጉዳይ ግን በተለይ 40 ሚሊዮን ፓውንድ ተከፍሎበት ከሳውዛምተን ወደ ዌስትሃም ከመጣ በኋላ 30 ጨዋታዎችን አድርጓል። ጥሩ ግልጋሎት እየሰጠ ይገኛልና በዩናይትድ ቤት ምን ያክል እድሎች ይኖሩታል የሚለው የሚጠበቅ ነው። የዩናይትድ ሌላኛው ጉዳይ የተከላካይ ስፍራ ላይ በነፃ ዝውውር የዶርትመንዱን ተከላካይ እንደሚፈልገው በደንብ በስፋት እየተዘገበ ይገኛል። የኒኮ ሽሎተንበርግ ጉዳይ ነው። ኒኮ ሽሎተንበርግ በተመለከተ በዩናይትድ ይፈለጋል። ሌሎችም ክለቦች በነፃ ዝውውር እንደመገኘቱ ተጫዋቹ ይፈልጉታል። ነገር ግን ከዛ በተጨማሪም ከባየር ሙኒክ አንድ ተጫዋች በጣም ወጣት የመስመር አጥቂ ይፈልጋል ተብሏል። ማይኮን ካርዶዞ ይባላል። በቅርብ ጨዋታዎች ላይ ግብ አስቆጥሮ ተመልክተናል። 17 ዓመቱ ላይ ይገኛል። አዲስ ውል በባየር ሙኒክ ባለፈው ነው የፈረመውና በጣም ብዙ እያነጋገረ ያለ ጥሩ አቅም ያለው ተጫዋች ነው እየተባለ ይገኛልና ማንቸስተር ዩናይትድም የተጫዋቹ ሁነኛ ፈላጊ ሆኖ እየተመለከትነው እንገኛለን። በቅርብ ጨዋታዎች ነው የመጀመሪያ ጨዋታውን እንኳን ለዋናው ቡድን ማድረግ የቻለው ዩናይትድ በተጫዋቹ በማይኮን ካርዶዞ ቴክኒካል አቢሊቲ ከዛ በተጨማሪም በተጫዋቹ ጥሩ እድገትም በጣም ፍላጎት እንዲያሳይ ዋነኛ ምክንያት ናቸው። አዲሱ ውል ቀርቦለት ቢፈርምም በዩናይትድ ግን ረጅም ጊዜ ልንመለከተው እንችላለን ወይም በባየር ሙኒክ በቀላሉ ማንቸስተር ዩናይትድ ከባየር ሙኒክ ላይ መንጠቅ ይችላሉ የሚለው በጣም የሚያነጋግር ጉዳይ ነው። እነዚህ ማንቸስተር ዩናይትድን የተመለከቱ አዳዲስ የወጡ ጉዳዮች ናቸው። ከዩናይትድ ጉዳዮች ወጣ ብለን ደግሞ ሌሎች ሀሳቦችን ለእንሳላቸው። አርሰናል ቤት ከጉዳት ዜና ጋር በተያያዘ የጋብሪኤል ማርሴሊ ይቀጣል ላይቀጣም በሚለው ጉዳይ ላይ ብዙ ሀሳቦች ሲነሱ ነበረ። እነዚህን የማክስ ዳውማንን ጉዳይም ጭምር ለእንሳላችሁ። በተለይ ደግሞ ጋብሪኤል ማርሴሊ ባለፈው የሳውዛምተን ጨዋታ ላይ ጨዋታው መጠናቀቂያ ሰከንዶች ላይ አንድ ነገር አድርጎ መነጋገሪያ ነበረ። የማላል ቤትሩን ባሮትን በትከሻቸውን ገፍ ትሯቸው ነበር። ባሮትም በቢጫ ካርድ አልፈውታል። በሜዳ ላይ የነበረው ክስተት ነበር በኤፍኤ ካፕ ጨዋታ ላይ። ከዛ በኋላ ጋብሪኤል ማርሴሊ ረጅም ጨዋታዎች ሊቀጣ ይችላል፣ 2-3 ጨዋታዎች ቅጣት ሊጠብቅ ይችላል ወይ በእንግሊዝ እግር ኳስ ማህበር እየተባለ ጥያቄዎች ሲነሱ ነበር። አሁን ግን በእንግሊዝ እግር ኳስ ማህበር በኩል ምንም አይነት ቅጣት እንደማይጠብቀው ጋብሪኤል ማርሴሊ በዛ በቢጫ ካርድ እንደታለፈ የሚያሳዩ ዘገባዎችን ተመልክተናል። ከአርሰናል ጋር በተያዘ ሌላኛው ሊነሳ የሚችል ጉዳይ የጋብሪኤል ማጋሌሽ ጉዳይ ነው። ሌላኛው ብራዚላዊን ደግሞ እናንሳ። ባለፈው 74ኛው ደቂቃ አካባቢ በሳውዛምተን ጨዋታ ላይ ተቀይሮ ወጥቷል በጉዳት ምክንያት። እንግዲህ በሜዳ ላይ ከዛ በላይ መቆየት አልቻለም። በመጠነኛ የጉልበት ጉዳት አጋጥሞታልና አንድ ኦፍ አርሰናል ይዞት የወጣው ዘገባ አለ። ጋብሪኤል ማጋሌሽ ምን አይነት ጉዳት ነው ያጋጠመው በሚለው ጉዳይ ላይ ማይነር የሚባል ቀላል የቀኝ ጉልበቱ ላይ ያጋጠመ መጠነኛ ጉዳት ነው። ይህ ጉዳት ደግሞ ምን ያክል ከሜዳ ያርቀዋል የሚለውን ስንመለከት ቢበዛ 1 እስከ 2 ሳምንታት ከሜዳ ሊያርቀው ይችላል። ነገር ግን አርሰናል ተጫዋቹ ወሳኝ ነው ብሎ ባሰበ ሰዓት ላይ በጨዋታዎች ላይ ሊጠቀመው ይችላል። ለምሳሌ በአውሮፓ ቻምፒየንስ ሊግ ከስፖርቲንግ ሊዝበን ጋር መጠነኛ የጉዳቱ የማያጫውተው አይደለም። ነገር ግን አርሰናል ለጥንቃቄ በሚል በቀጣይ ጨዋታዎች ላይ ከሜዳ ሊያርቀው ይችላል። ለቢያንስ የዚህ በቅርብ የመጣው የሚደረገውም ከቦርመዝ ጨዋታ አስቀድሞ የስፖርቲንግ ሊዝበን ጆዜ አልቫሌድ ላይ የሚደረገው በስታዲዮ ጆዜ አልቫሌድ ላይ የሚደረገው ጨዋታ ላይ ላይሰለፍ የሚችልበት እድል በጣም እየሰፋ መጥቷል የሚሉ ሀሳቦች አሉና ከ1 እስከ 2 ሳምንታት ድረስ ወይም 1-2 ጨዋታዎች ሊያመልጡት ይችላሉ የሚል ዘገባን ተመልክቻለሁ። ጃክ ዊልሸር ስለ ማክስ ዶመን ያነሳል። ማክስ ዶመን ባለፈው በአንድ ወር ጊዜ ውስጥ ግብ አስቆጥሮ እንደሚታወቀው ኤቨርተን ላይ ግብ አስቆጥሮ ማክስ ሾመን እስኪባል ድረስ የሚገርም ጊዜን አሳልፎ
ነበር በዛ ጨዋታ ላይ። ጃክ ዊልሸር ማክስ ዶመን ወደ ዓለም ዋንጫ መሄድ የለበትም አለበት በሚለው ጉዳይ ላይ ለምሳሌ ቲዮ ዋልኮት መሄድ የለበትም፣ ከሱ የተሻሉ ተጫዋቾች ቡካዮ ሳካ፣ ጃረድ ቦውን፣ አንቶኒ ጎርደን አይነት ተጫዋቾች አሉ፣ ለሱ በጣም አርሊ ነው በዚህ ሰዓት ላይ ባይድ መርጣለሁ የሚል ሀሳብ ሲያነሳ ነበረ። እነ ሚካ ሪቻርድስም ሌሎችም ትልልቅ የቀድሞ ተጫዋቾች ሀሳብ አስተያየቶቻቸውን ሲሰጡ ነበር። የቀድሞ አርሰናል ተጫዋች የእንግሊዝ ብሔራዊ ቡድንም አማካኝ እንዲሁም አሁን ሉተን ታውንን በአሰልጣኝነት እየመራ የሚገኘው ጃክ ዊልሸር ደግሞ ያነሳቸው ጉዳዮች አሉ። በዚህ ጉዳይ ላይ አንድ ዝርዝር ጉዳይ አንስቷል። በክለቡ በኩል ስላለው ቪዥን ዝርዝር ቃለመጠይቅ ቴሌግራፍ ላይ ልታገኘው ትችላላችሁ። ስለ ማክስ ዳውማን ግን እኔ ማክስ ዳውማንን በተመለከተ ወደ ዓለም ዋንጫው መሄድ መመረጥ አለበት ወይ በሚለው ጥያቄ ላይ መመለስ የምችለው ስፔን ብትሆን ማክስ ዳውማንን ይዛ ዓለም ዋንጫው ላይ ትገኝ ነበር ማለት ብቻ ነው ይላልና ያ ማለት ደግሞ በስፔን መሄድ ከሆነ እንግሊዝም ይዛው መሄድ አለበት፣ በእንግሊዝ ብሔራዊ ቡድን ውስጥ መካተት አለበት፣ ቦታውን ማግኘት አለበትና በጣም ጥሩ ተጫዋች ነው። ለምሳሌ ስፔን ብሔራዊ ቡድን 2024 ዩሮ ላይ ላሚን ያማልን ገና 16 ዓመቱ ላይ እያለ ወደ ዓለም ዋንጫው ይዘው ሄደው መነጋገሪያ እንደነበረ ይታወሳል። ነገር ግን ጃክ ዊልሸር ይህንን ይበል እንጂ የዛን ጊዜ ለምሳሌ ገና 10 ጨዋታ እንኳን አላደረገም። ማክስ ዶመንን ስንመለከት ያስቆጠራቸው ግቦችን በጣም ብዙ የሚባሉ አይደሉም። በፕሪሚየር ሊግ ላይ አንድ ግብ ነው ያስቆጠረው። 3 ጨዋታዎች እድሜ ሙሉ ጨዋታ እንኳን ያደረገበት ጨዋታ የለም በእንግሊዝ ፕሪሚየር ሊግ ላይ። ነገር ግን ላሚን ያማል በዛ ዓመት ላይ በላሊጋው ላይ በቻምፒየንስ ሊግ ላይም ብቻ አይደለም በሌሎች ውድድሮችም ላይ በጣም ጥሩ ተሳትፎ የነበረው 30-40 ጨዋታዎችን ያደረገበት ዓመት እንደነበረ እናስታውሳለንና ልዩነቱ በዛ ደረጃ ሊቀመጥ የሚችል ነውና በአርሰናል በኩል እነዚህ ጉዳዮች ይነሳሉ። አንድ ዝውውርም ላንሳ ከአርሰናል ጋር በተያዘ በተለይ ደግሞ በዚህ በዝውውር ሂደት ላይ ጥሩ ከሚባሉ ባለሙያዎች ወይም ደግሞ የዚህ ዘገባዎችን በመስራት ከሚታወቁ ባለሙያዎች የወጣ ሪፖርት ነው። የ18 ዓመት ብራዚላዊ ተጫዋች ነው። ሉካ ማርኪያስ ይባላል። የሳኦ ፖሎ ተጫዋች ነው። አታኪንግ ሚድፊልደር ነው። አጥቂ አማካኝ ሆኖ የሚጫወት በ10 ቁጥር ቦታ ላይ መጫወት የሚችል ፖቴንሻሊ በክረምት የዝውውር መስኮት ላይ ወደ አውሮፓ ሊመጣ የሚችል ተጫዋች ነውና የሳኦ ፖሎ ተጫዋች ነው። ለምሳሌ በሳኦ ፖሎ የሚገርም ታሪክ አለው። የኮፓ ሊበርታዶሬስ ላይ በእድሜ ትንሹ ግብ አስቆጣሪ ነው። የሳኦ ፖሎ ተጫዋች ሆኖ ግብ ያስቆጠረ በእድሜ ትንሹ ተጫዋች ነውና በጣም ጥሩ ፉክክር ሊያደርግ የሚችለው ከአርሰናል ጋር ቦሩሲያ ዶርትመንድ ነው እየተባለ ይገኛል። ሉካ ማርኬስን በተመለከተ የ18 ዓመቱ አታኪንግ ሚድፊልደር ወደ አርሰናል ሊመጣ የሚችልበት እድል አለ የሚሉ ዘገባዎችን ተመልክተናል። በቀጣይ ጊዜያት ላይ በደንብ እንመለከታለን። ሊቨርፑል ቤት በጣም ውዝግቦች እየተነሱ ይገኛሉ። በተለይ ደግሞ በማንቸስተር ሲቲ 4-0 ከተሸነፉ በኋላ የተሸነፉበት መንገድን ትናንትናም በሰራውት ቪዲዮ ላይ ተመልክታችሁታል። አሰልጣኝ አርነ ስሎት እንዴት ነው ተጫዋች የሆነ የሚሮጥ ተጫዋች ካለ የሚከተለው ተጫዋች የለም፣ የሆነ የሚመታ ሹት ካለ እሱን ብሎክ የሚያደርግ ተጫዋች የለም፣ የሆነ አይነት ነገሮች ሲኖሩ ለዛ መልስ የሚሰጥ የለም፣ የአንድ ለአንድ አጋጣሚዎች ቢኖሩ ከግባችን ፊት ያንን ለማሸነፍ ጥረት የሚያደርግ ተጫዋች የለም በሚል ተጫዋቾቻቸውን ፍጹም ጥፋቱን ወደ እነሱ መርተው ተጫዋቾች መነሳሳት ችግር እንደነበረባቸው ሲያነሱ ነበርና የሊቨርፑል ተጫዋቾች ኢመርጀንሲ ሚቲንግ አድርገው ነበረ። በጣም አስቸኳይ ስብሰባ አድርገው በጉዳዩ ላይ ውይይት አድርገዋል። ከሊቨርፑል ጨዋታ በኋላ አርነ ስሎትም በሊቨርፑል ቤትም አርነ ስሎትን በተመለከተ አስቸኳይ ስብሰባ ተደርጎ እንደነበረ ተጫዋቾቹም ጭምር ያንን ስብሰባ በግላቸው እንዳደረጉና ምናልባት ከፓሪስ ሰን ዠርማን ጨዋታ በፊት የተለየ ነገር የሚኖር ከሆነ የሚጠበቅ አይነት ነውና ለሊቨርፑል በጣም ከባድ ጊዜ ይመስላል። ቼልሲ ቤት አንድ ዝውውር በስፋት ይነሳል። ባለፉት ቀናትም እኔም ትናንትና ማንስቼዋለሁ። አሁን ያለቀ ጉዳይ ይመስላል። ቫለንቲን ባርኮን ይባላል። አርጀንቲናዊ ተጫዋች ነው። በብራይተን የነበረ ተጫዋች ከዛ በኋላ ወደ ስትራስቡርግ በውሰት አምርቶ አሁን የሊያም ሮዜነርን ቡድን በቀጣይ በዳግም የሚቀላቀልበት እድል አግኝቷል። ሊያም ሮዜነር በስትራስቡርግ አሰልጥነውታል። የተጫዋቹን ኳሊቲ ያውቁታል። ዘንድሮ 28 ጨዋታዎችን በስትራስቡርግ አከናውኖ 2 ግቦችን አስቆጥሯል። 9 አሲስቶችን አስመዝግቧል። በያዝነው ውድድር ዘመንና በ8 ሚሊዮን ፓውንድ አካባቢ ነበረ ወደ ስትራስቡርግ የተዘዋወረው። አሁን ቼልሲ ተጫዋቹን ከስትራስቡርግ ለማስፈረም ስምምነት ላይ ደርሷል።
ደርሷል። በቀጣይ ጊዜያት ላይ የተጫዋቹ ዝውውር ሙሉ ለሙሉ ይጠናቀቃል። ሁለቱ ክለቦች እንዲሁም ተጫዋቹም ቅድመ ስምምነት ፕሪ አግሪመንት ከቸልሲ ጋር እንደተስማማ ሁለቱም አንድ ባለቤቶች ስር የሚተዳደሩ ክለቦች እንደሆኑ ይታወቃልና በቀጣይ በቸልሲ በረጅም ጊዜ እንመለከተዋለን ተብሎ ይታሰባል። የመጨረሻ አንድ ሁለት ጉዳዮችን ላንሳ። አንደኛው ከአፍሪካ ዋንጫ ጋር በተያያዘ ነው። ሌላኛው ደግሞ የማንቸስተር ሲቲን 10 ዝውውሮች የተመለከቱ ናቸውና አሁን የአፍሪካ ዋንጫን ጉዳይ በተመለከተ ነገሩ አሁንም አልበረደም። ሴኔጋል በተመለከተ አንድ ሞሮካዊ ጋዜጠኛ የሱፍ ኤል ታምሳኒ ይባላልና በጣም ትልቅ አነጋጋሪ ነገር ተናግሯል። በኢንስታግራም ገጹ ላይ በለቀቀው ቪዲዮ ላይ የሴኔጋል ተጫዋቾች በአፍሪካ ዋንጫው ፍጻሜ ላይ የአበረታች ቅመሞች ምርመራ ሳይደረግላቸው ከስቴዲየም ወጥተዋል በሚል ሌላ መነጋገሪያ ርዕስ ፈጥሯል። ፕሪንስ ሞላይ አብደላ ስቴዲየምን ሲለቁ 35 ደቂቃዎችን ብቻ ነው ከአፍሪካ ዋንጫው ጨዋታ መጠናቀቅ በኋላ የቆዩትና ያ ደግሞ በቂ አይደለም የሕክምና ምርመራ ወይም የዶፒንግ ምርመራ የዶፒንግ ቴስት ለማድረግና በዛም ካፍም ዋዳም መረጃው አላቸውና ምናልባት ተጠርጣሪ ተጫዋቾች ቶሎን ለማሻሽ የተደረገ ጥረት ነው በሚል ሌላ አነጋጋሪ ርዕስ ይዞ ብቅ ብሏል። በማንቸስተር ሲቲ ቤት ባለፉት አመታት ላይ በተለይ ደግሞ ሼክ መንሱር ማንቸስተር ሲቲን ከተረከቡ በኋላ 111 ዝውውሮች ተደርጓል ከ2008 ጀምሮ። በእነዚህ ሂደት ላይ ቶፕ 10 ቶፕ 9 የተባሉ ዝውውሮችን ላንሳላችሁ። የእናንተን ዝውውሮች ትነግሩናላችሁ። ኬቨን ደብረነ ከ2015 እስከ 2025 ከሁሉም ዝውውሮች ከርሊንግ ብራውት ሃላንድ ከሌሎችም ዝውውሮች ከነ በርናንዶ ሲልቫ ዳቪድ ሲልቫም የበለጠ ኬቨን ደብረነ ቀዳሚ ደረጃ ላይ ተቀምጧል። 422 ጨዋታዎችን አድርጎ 108 ግቦችን አስቆጥሯል። 177 አሲስቶችን አስመዝግቧል። ሃርሊንግ ብራውት ሃላንድ ሁለተኛ፣ ሰርጂዮ ኩናጌሮ ሶስተኛ፣ ቪንሶን ኮምፓኒ አራተኛ ደረጃ ላይ፣ ዳቪድ ሲልቫ አምስተኛ፣ ሮድሪ ስድስተኛ፣ በርናንዶ ሲልቫ ሰባተኛ፣ ኤደርሰን ስምንተኛ፣ የያቱሬ ዘጠነኛ እንዲሁም ደግሞ ኤካይ ጉንዶጋን 10ኛ ደረጃ ላይ ተቀምጧል። በጣም እኔ ያስገረመኝ ቶፕ 3 ላይ ማስቀምጠው ያያቱሬ 9ኛ ደረጃ ላይ ተሰጥቶታል። በቴሌግራፍ ምርጫ መሰረት እናንተ ምርጫው እንዴት አያችሁት? የሀሳብ አስተያየቶቻችሁን ጻፉልን። ባነሳናቸው ጉዳዮች ላይ መልእክቶቻችሁን እንጠብቃለን። ትናንትናም የተመረጡ አስተያየቶችን ላንሳ። ከእናንተ ከመጡ መልእክቶች መካከል ነጅብ ሰንገሮ ከናይሮቢ የቸልሲ ደጋፊ ነኝ፣ ሊቨርፑል ከባድ ቀውስ ውስጥ ይገኛል፣ ማንቸስተር ሲቲ ጥሩ መሻሻል ይታይበታል፣ ቸልሲ ያጋጠመው ቲም ቀላል ስለነበረ በቀላሉ አሸንፏል ብሎናል። አህመድ ከጅቡቲ አርሰናል በመሸነፉ አልከፋኝም፣ ቢሆንም ግን ሲቲ ለዋንጫ መድረሱ አይቀርም፣ ሁለተኛ መሸነፉ በዚሁ ቢቆም የተሻለ ነው ብሏል። ከዛ በተጨማሪም ሌሎች ጉዳዮችም ላይ ሪያን ሸርኪን በተመለከተ የሚያሳያቸው ባህሪዎች በጣም ያልተገቡ ናቸው በሚል አንስቷል። ትናንትና ዝርዝር ጉዳዮችን አንስተናል። የትናንቱን ቪዲዮ መለስ ብላችሁ መመልከት ትችላላችሁ። ከሪያን ሸርኪ ጋር በተያያዘ በቅርብ ጨዋታዎች ላይ ያደረጋቸው ነገሮች በጣም አነጋጋሪ ሆነው ተመልክተናል። ሽመልስ ከኳታር ዶሃ እንዴት ናችሁ? ሰላማችሁ ይብዛ። ትላንት ነው ሁሉም ጨዋታዎች አስገራሚ ነበር። የሲቲና ሊቨርፑል ጨዋታ በእንደዚህ አይነት የሰፋ ልዩነት ያልቃል ብዬ አልገመትኩም ነበረ ብሏል። ሊቨርፑል በጣም ወርዷል። አርሰናል ደግሞ ያው ተሸንፏል። ለመሸነፉ ሚኬል አርቴታ ኃላፊነቱን ይውሰድ የሚል ሀሳቡ ልኮልናል። ሽመልስ ከኳታር ዶሃ። ለሁሉም ሁላችሁንም ለሀሳብ ለአስተያየቶቻችሁ ለመልእክቶቻችሁ ከልብ እናመሰግናለን። ሌሎችም በርከት ያሉ መልእክቶች መተውልናል። ነገ አዳዲስ ጉዳዮችን ይዘን መለሳለን። የእናንተ መልእክቶች እንጠብቃለን። መልእክቶቻችሁን ጻፉልን። የዛሬን እዚህ ላይ አበቃን። ጤና ይስጥልን።